አዲስ አበባ የዜጎች ቀይ መስመር። የግል አስተያየት ከተመካካሪው የኢዜማ ተወካይ። አዲስ አበባ የኢትዮጵያ መናገሻ፣ የበርካታ ብሔረሰቦች ባህሎች ለዘመናት ተቀይጠው ከተሜ ወይም አዲስ አበቤ የሚባል የተለየ ማንነት መገለጫዋ አድርጋ ያበጀች የአፍሪካ ህብረት እና የዓለም አቀፍ ተቋማት መቀመጫ እንዲሁም በፍጥነት እያደገች ያለች የዓለማችን አንዷ የዲፕሎማሲ ስበት ማዕከል ናት። ቀደም ሲል ሀገራዊ ምክክሩ ላለመረበሽ ስል ከፍተኛ የመንግስት ባለስልጣናት በመገናኛ ብዙሃን በአዲስ አበባ ጉዳይ ላይ አቋሞቻቸውን ማቅረባቸውን በመተቸት አጀንዳው ከሜዳ ወደ ምክክር አዳራሹ እንዲመለስ ጥሪ አቅርቤ ነበር። አሁን ላይ የምክክሩ ሂደት ከሞላ ጎደል በመጠናቀቁና በእንጥልጥል ባሉ የአዲስ አበባ ጉዳዮች ላይ ዜጎች በተለይም የአዲስ አበባ ነዋሪ ግንዛቤ ቢሆን ለኮሚሽኑም ውሳኔ ተጨማሪ ግብአት ቢሆን ብዬ ጥቂት ሀሳብ ልሰንዝር። በምክክሩ መድረክ ያራመድናቸው አቋሞች እናም ቀደም ብዬ በአደባባይ ሳቅርባቸው የቆየኋቸውና ምክንያታዊ የምላቸው ሙግቶቼን ይዤም እመለሳለሁ ባልኩት መሰረት ለአንባቢ ማጋራት ተገቢ ሆኖ አግኝቼዋለሁ። ሌሎች ምን ይላሉ? በምክክሩ ላይ አዲስ አበባን የኔ ናት የለም ያንተ አይደለችም የሚለው ንትርክ እየተካረረ ሲመጣ አንድ ከደቡብ አካባቢ የመጣ ተመካካሪ የአዲስ አበባ ጉዳይ የሁለት ብሔሮች ጉዳይ ብቻ አድርጎ ማየት ስህተት ነው፣ ከሁለቱ ብሔሮች ውጪ ያለን 75 ብሔሮችንም ይመለከተናል። ለምሳሌ በጋሞ በጎፋና በአካባቢው አዲስ አበባ ቶንጋ ትባላለች ያለውን ሳስብ አዲስ አበባ ማንም በብቸኝነት የባለቤትነት ጥያቄ የማያቀርብባት የኢትዮጵያ የዜጎች ቀይ መስመር መሆኗን ይገነዘባል። በስራ ላይ ያለው የኢትዮጵያ ሕገ መንግስት በአንድ በኩል በአንቀጽ 49 ንዑስ 2 ለአዲስ አበባ ነዋሪዎች ሙሉ የራስ አስተዳደር መብት ሲሰጥ፣ በሌላ በኩል ደግሞ በአንቀጽ 49 ንዑስ 5 የኦሮሚያ ክልል በማህበራዊ አገልግሎቶች፣ በተፈጥሮ ሀብቶች፣ በጋራ አስተዳደራዊ ጉዳዮች ላይ ባለው ልዩ ጥቅም ዙሪያ እውቅና ይሰጣል። ነገር ግን እነዚህን ሁለቱን ህገ መንግስታዊ ድንጋጌዎች ከአውዳቸው ውጪ ለጥጦ በመተርጎም ከ8 ሚሊዮን በላይ የሚገመት ህዝብ የሚኖርባትን ሜትሮፖሊታን ከተማ የአንድ ክልል ርዕሰ ከተማ ትሁንልን ማለት በህግም ሆነ በዓለም አቀፍ የፌዴራሊዝም ልምድ ታይቶም ተሰምቶም የማይታወቅ አሰራርም አይደል። ዓለም አቀፍ ልምዶች ላለፉት 50 ዓመታት የኦሮሞ ብሔርተኞች አዲስ አበባን ጠቅልሎ በባለቤትነት የመረከብ ፍላጎት አንዱ የትግል ማዕከል መሆኑን ምስጢር አይደለም፣ የአደባባይ እውነት ነው። የኦሮሚያ ክልላዊ መንግስት በአዲስ አበባ ላይ የሚያቀርበው የይገባኛል ጥያቄ ምክንያታዊ ለማስመሰል ከሚያነሷቸው አስረጃዎች አንዷ የቤልጅየም ዋና ከተማ ብራሰልስ የሳራዬቮን ልምድ ነው። ነገር ግን ብራሰልስም ሆነች የሳራዬቮ ሁኔታ ፈጽሞ ኦሮሚያም የይገባኛል ጥያቄ የሚደግፉም አይደለም። በወፍ በረር እንመልከታቸው። ብራሰልስ ቤልጅየም። ብራሰልስ ራሷን የቻለች ዋና ከተማ ክልል ብራሰልስ ካፒታል ሪጅን ናት። በግዛት ደረጃም የፍላንደርስ የደች ተናጋሪ ወይም የዋሎኒያም የፈረንሳይኛ ተናጋሪ ክልል አካል አይደለችም። ያም ሆኖ ቤልጅየም የሁለቱንም ማህበረሰቦች የቋንቋም ትምህርትና የባህል ጥቅሞች ታስከብራለች እንጂ ከተማዋን ለአንድ የብሔር ማንነት የብቸኝና ባለቤትነት ነጥላም አታስረክብም። የባህል የቋንቋ ጥቅሞችን ማክበር ማለት ከተማዋን ለአንድ ብሔረሰብ ርዕሰ ከተማነት ነጥሎ መስጠት ማለት አይደለም። ሳራዬቮ ቦስኒያና ሄርዞጎቬና ከተማዋም የቦስኒያ ሄርዞጎቬና ሀገራዊ መዲና እንዲሁም የቦስኒያ ሄርዞጎቬና ፌዴሬሽን አባላት የጋራ ከተማ ሆና ታገለግላለች።
ነገር ግን ፌዴሬሽኑ ለአንድ ብሔር ብቻ ተለይቶም የተሰጠ ብሔራዊ ክልል አይደለም። ህገ መንግስታዊ ስርዓቱም የበርካታ መሰረታዊ ብሔሮች ኮንስቲትዩሽን ፒፕል እውቅና የሚሰጥ የፖለቲካ እኩልነታቸውን የሚያረጋግጥ ነው። ሳራዬቮ በአንድ ብሔረሰብ ባለቤትነት የተያዘችም አይደለች። እስካሁኑ ባየኋቸው ጥናቶች የፌዴራል መዲናና በአንድ ብሔረሰባዊ ማንነት ዙሪያ ለተደራጀ ክልል በተደራቢነት ዋና ከተማ አድርጎ ለመስጠት የሚያስችል አንድም አሳማኝ ዓለም አቀፍ ተሞክሮም ሆነ ህጋዊ ማረጋገጫ የለም። አለ የሚል ካለ ወዲህ ይበል። የብሔር ፌዴራሊዝምና አዲስ አበባን የኦሮሚያ ክልላዊ መንግስት ርዕሰ ከተማ ማድረግ የክልሉ መንግስት መስሪያ ቤቶች መቀመጫ ከመወሰን ያለፈ ሰፊ ፖለቲካዊ ህጋዊ አንድምታ አለው። በምክክሩ ወቅትም መቀመጫ የሚለው ቃል ይሰረዝልን የሚል የተነሳው ተቃውሞና ኮሚሽኑም ፖለቲካዊ ውሳኔ በሚመስል አኳኋን ቃሉን ሰርዣለሁ ማለቱ የዚህ የተለጠጠ ፍላጎት አንዱ ማሳያ ነው። በኢትዮጵያም ብሔራዊ ፌዴራሊዝም አደረጃጀት ውስጥ ከተማን ለአንድ ክልል ርዕሰ ከተማ አድርጎ መስጠት በተዘዋዋሪ የባለቤትነት ወይም ኦነርሺፕ እና የስልጣን ወሰን መስጠት መሆኑ ግልጽ ነው። ይህንን ማድረግ ደግሞ ማንነታቸውን እንደ አዲስ አበባ ለሚገልጹ ለከተማዋ ነዋሪዎች ለተደባለቀው ማንነት ባለቤቶች እንዲሁም ራሳቸው በኢትዮጵያ ማንነት ለሚገልጹ ዜጎች ከተማዋ ሁላችንንም በእኩልነት በዜግነት መብት ታስተናግደናለች ወይስ አንዳንዶች ባለቤት ሌሎች ደግሞ በእንግድነት የምታኖረን ትሆናለች የሚል መሰረታዊ ጥያቄም ያስነሳል። አዲስ አበባና ኦሮሚያ። አዲስ አበባም በኦሮሚያ ክልል መሀል የምትገኝ እንደመሆኗ መጠን ሁለቱ አካላት በተፈጥሮ አቀማመጣቸው ተቀራራቢ የሚተጋገዙ እንጂ ጠበኞችና ተፎካካሪ ሊሆኑ አይገባም። እናንተስ በዚህ ጉዳይ ምን አስተያየት አላችሁ? በጨዋነት አስተያየታችሁን ለግሱን።